ባለጌያቸው እንዲሰሙት በዚሁ አጋጣሚ የወንጌል አርበኛ ምናምን የሚሉት ሰው ማለት ነው። እቺ ስናያት ይቅርባት እስቲ መካሪ ኢየሱስ አካላችን ልጅ ኦኬ። እኔ እንደውም አሁን እያሰብኩኝ ነው እዚህ እያሰብኩ ነው ይላል። እኔ ውሸት አልወድም። እያሰብኩ ነው ይላል። አርጎ ማያውቀውን ነገር ተው እንጂ ማን ይፈራቸዋል? ሉተራውያን የተባለችው እንደ ደብረ ብርሃን በግ ነው የምነዳ አልኩ። አንድም መካነ ኢየሱስ ስፍራ ያደርስም ዳር አስይዛለሁ። ኮተታችሁን እዚህ ይዛችሁ እንዳላምጥፋችሁ አጭሩ ማለት ነው። በቃ አሁን እኔ ሚኔ ከድሮ ሚኔ ላይ ይቻላል። ሉተራውያንና መካነ ኢየሱስ የሚባሉት ከኦርቶዶክስና ከካቶሊክ ጋር የሚንፏቀቁበት የሶስት ስርዓት የሆነ ትምህርት አላቸው። አንዱ የጥምቀት ትምህርት ነው። አንዱ የጥምቀት ትምህርት የሚባለው ነው። የህፃናት ጥምቀት ትምህርት ነው። አንዱ የሚንፏቀቁበት አብረው ሄዱ። እነዚህ ሉተራውያን የሚባሉት ጋር ሂድና ሲል ወንጌል ሲሰብኩ ታያለህ። ፔጃቸው ላይ ግቡ ነው ያቸው። መካነ ኢየሱስና ሉተራውያን የሚባሉት በዚህ ቲክቶክ ላይ ወጣው ሀያና 30 ሰው ሰብስበው ነው ኦሪገን እንዲህ ብሎ ኦሪገን እንዲህ አለና ለኦሪገን ለእንትና ለሱስ ሚወስ እንዲህ አለ ምናምን ነገር ብሎ ይላል። ኢየሱስ እንዲህ አለ ብለው አይሉም። እንዲህ አይነት ማፈሪያ ትውልድ ጌታን ሰዎች ወንጌል ሰብከው ጌታን አይቀበሉም። እነሱ ይላል ደግሞ ህብረት መሰርተናል ብሎ ይላል። ይሄ ከፋፋይ ተውሳክ መንፈስ ማለት ነው። እኛ ሚናችን ምን ሚና አለና ምን ብለህ ሄደህ ተሰለፍ ከፈለክ ኦሪገን እንዲህ ብሎ ዮሐንስ አፈወርቅ እንዲህ ብሎ ከነቆታ ተጨምር እናስወግዳለን አልኩ። ትውልዱ እንዳይሰማል የምናደርገው የማናችን ድምፅ ከፍ እንደሚል የማናችን ድምፅ በሰዎች ልብ ላይ ኦኬ፣ በእውነተኛ እውቀት ህዝቡ መስማት እንዳለበት አሳያለሁ፣ እናሳያለን። የክርስቶስ አብያተ ክርስቲያናት እንደሆኑ እናምናለን። አዎ ሰው ሰራሽ ትምህርት አታስገቡ። ግን ከቃሉ ላይ ሲፈልግ የማይገኝ ትምህርት አምጥተህ እንዲህ ብለዋል ሉተር እንዲህ ብሎ እንትና ጆን ካልቪን እንዲህ ብሎ ዳያስ የምን ካልቪን ነው? ጴጥሮስ እስኪ በል በመጀመሪያ ካልቪን ውሃ ይገሳል። ሉተር አትበለኝ። ማቴዎስ በስ በመጀመሪያ ጀምር ከማቴዎስ የሉተርን አርቲቡርት ወሬ የምቀበል ማቆነ የጆን ካልቪን አርቲቡርት ወሬ የምቀበል ማቆነ እና አባ ጊዮርጊስ ዘጋስጫ አርቲቡርት ወሬ መጽሐፍት አለ ቢል ይሞላዋል። ብራዘር ሉተርን የተናገረውን በሙሉ ተቀበል ብለህ ካልከኝ ይሄ አባ ጊዮርጊስ ዘጋስጫ አለ። እንደውም ኢትዮጵያዊ ነው፣ የወሎ ሰው ነው። እውነቴን ነው ብዬ እኔ አንተ ቀልድ ማውራ መስሏችሁ ነው። ሉተር ያለውን በሙሉ ተቀበል ብለው የሚሉኝ ከሆነ አባ ጊዮርጊስ ዘጋስጫ ያለውን ሙሉን በሙሉ እቀበላለሁ። አባ ሕርያቆስም ያለው ማለት ነው። አባ ኤፍሬም ሶሪያዊው፣ አባ ማነው አባ ጦና ወላይታዊው እየተባለ በሙሉ እንቀበላለን ብሎ ነገር የለም። አባ አራርሳ ኦሮሚያዊው እያለን መቀበል ያለብን ወሬው እኮ ከእነሱ ጋር የዛሬው ዲቤት በቲክቶክ አገልጋይ እንዳሻው ኤናቤር ፔንቴ አቃቢያ መካከል ነው። እቺን ኮልታፋ ስማት አንተ እሺ። የዛሬው ዲቤት በቲክቶክ አገልጋይ እንዳሻው ኤናቤር ፔንቴ አቃቢያ መካከል ነው። ዲቤቱ ጀመራል። ቃል የጌታ ስጋና ደም ያጣስ ይሰጣል ተምናል እንዴ? አዎ በደንብ የኃጢአት ይቅርታ ይሰጣል ብዬ አምናለሁ። የኃጢአት ይቅርታ ይሰጣል ብዬ አምናለሁ። እምነት ዲፌንድ ለማድረግ ያክል የሚታመነው ነገር ምንድነው? የኃጢአት ስርየት ይሄ ህብስቱን እና ወይኑን በመውሰድ አይገኝም ነው። እኔ እንደው በዚች ሳሚ ላይ እንደው ቪዲዮ ሁሉ ባይሰራ ደስ ይለኛል። በጣም ሚስኪን ሰው ስለሆነ ሳሚ ይጋጋጣል። እንደው ትንሽ ለመታወቅ ብላ ማርያምን ማይገባበት ነገር የለም። ነው ብዙ ጊዜ እንታዘብኳትና ሳሚሻ 20-30 ሰውን ይዛ ብትቀመጥ ነው የሚሻለው። የዘላለም ህይወት እናገኝበታለን አናገኝበትም? ቆይ ኬሬኒውስ ከታች በሚያብራራው መንገድ ለምን አናገኝበትም? እናገኝበታለን። እሺ የክርስቶስ አንድ አካል እንሆንበታለን አንሆንበትም? ለምን አንሆንበትም? እንሆንበታለን። በነገራችን ላይ ኢየሱስ ሲሰጥ ምን አላለም? እንኩ ይህንን በልታችሁ የዘላለም ህይወት አግኙ አላለም። ኢየሱስ አልተናገረም። በነገራችን ላይ ቆርሶ ሲሰጥ ብሉና የዘላለም ህይወት አግኙበት አላለም። ብሉና አስቡኝ ነው ያለው። ጥምቀትና ነገረ ድህነት ተነጣጥለው አያውቁም። ለ2000 ዓመት ኦኬ። ቤተክርስቲያን ታሪክ ሜንላይን ቸርች ላይ በምንም አይነት ሁኔታ ተነጣጥለው አያውቁም። ጥምቀትን ከሳልቬሽን በደንብ መጥዬ ነው ማየው። ጥምቀት አይጠቅምም። ስራ ዋጋ የለውም የሚል ነገር እኔ ሰምቼ አላውቅም። ዋጋ የለውም
ከድነት ጋር ግንኙነት የለውም ትሉ ሰዎች ካላችሁ እኔ አይደለም ያንን አላውቅም። ስራ ከድነት ጋር አይገናኝም የሚል ሰው ካለ እኔ አላውቅም። ሰው ይገናኛል እያለ ነው። አረ ጴንጤ እየታደሰ ነው ጋይስ። ቤተክርስቲያን ማላስተማረችኝ መጽሐፍ ቅዱስ ያስተምረኝ ሪፎርመር ሳያስተምሩኝ ቤተክርስቲያን አባቶች ያስተምሩኝ በውስጥ ያለው መንፈስም አይመሰክርልኝም። ሰው ከድነት ጋር ይገናኛል። ከድነት ጋር ይገናኛል። ከድነት ጋር ይገናኛል። ከድነት ጋር ይገናኛል። ስራ የለም። እምነት ፕላስ ስራ የለም። ሰሞኑን ሰምቻለሁ። አስተካክሎ ይሄን ትምህርት እምነትና ስራ ያድናል የሚባለው ትምህርት ይሄም ራሱ ትክክል አይደለም። የባቢሎን አሰራር ነው። ይሄ ባቢሎን የሚለውን እንደው በነጾ አለበጋሽው የት ነው የተመለከታችሁት? ሰሞኑን ታስታውሱ ከሆነ ዲስፔንሴሽናል እንትን ላይ ሳቶሎጂ ላይ ደጋግሜ ያወራው ቤት ከፍቶ ዘለጠተኛ ሁላችንም የሚሰርቡ ማለት ነው። ዳሪያስ ያልኩ ካልቪንም ይሁን አማን ሻሎም የሚሰብኩት ኢየሱስ እሱ ባዕድ ኢየሱስ ነው። እሱን ኢየሱስ እኔ ማወቅ አልፈልግም እንደሚሉ ሰዎች አሉ። ቴዎሎጂ ያጠገባቸው ይሁን ቃል በቃል ዲግሪ የበጠሱ እንደዚህ መነጠቅ የለም እያሉ የሚያወሩ አሉ። ዲቤት ገባሉ ከነሱ ጋር እንደዚህ ቴዎሎጂ ምንድን ነው አፋን ናቸው ሳምቲንግ እንደዛ አየው አዞል ወይስ መልስ ዲዘርቭ የሚያደርግ ሰው አይደለም። አለፍኩ እና እኔ ፎር ዛት ማተር ክላሲካል ፔንቴኮስታሊዝምን እንደ ስትራክቸሩ ዲፌንድ የሚያደርግ ሰው አላየሁም። አሁን ሚዲያ ላይ እንደዛ አይነት ሰው ቢኖር ነው መልስ የምሰጠው። እንደዛ ቢኖር የሚናገር ሰው ኖ አይዲያ ኢቨን የፔንቴኮስታሊዝሙ ምን ኢንፈሲስ ይሰጣል፣ ምን ላይ ነው ፔንቴኮስታሊዝም ፔንቴኮስታል ያስባለው ራሱ ምንድን ነው የሚለው ነገር በሁሉ ማያውቁ ሰዎች ናቸው ሌላው ላይ የመቶ ጭቃ የሚለጥፉት። ሰው ለዛ መልስ ለመስጠት ትሮጣለህ ወይ አልሮጥም። ዝም ትበል አንተ ትቀልዳለህ። እንደ መጋቢ እኮ ነው በስም ተጠርቶ ይሰደቡ እዛ ቤት ማለት ዳዊት ፋሲል ማለት በጸጋ ስጦታ የማያምን የመንፈስ ቅዱስን የጸጋ ስጦታ የሚያንቋሽሽ እዛው ጅማ ሀገር እንኳን ካሉ ከኢትዮጵያ ጤናማ ወንጌላውያን ዳዊትን ሳይሆን እንትናን ነው በጣም አደገኛ ቀላጭ ሰው የአማን ሻሎም መጋቢ ምናምን የሚለው እንትናን ነው። ማን ነው እውነት እዛኛው ክፍል አለ መጽሐፉ እውነት የተከደነ እውነት ነው ምናምን የሚል መጽሐፍ የጻፈ ስሜ ፓስተር ስሜ ነው። ስሜ ነባይፈርስ ነው ስሜ ብቻ እንደዚህ ነው። ስሜ እሱ ነው መጋቢውና ስሜ የሚባል ሰው እያለ ብሎ ቀለም ሄድ ብሎበታል። የኔ ጉባኤ ስሙ ተጠርቶ ተሰድቧል። የኔ መጋቢ ቁጭ አድርጎ ዘሩን ቴዎሎጂ ሊያስተምር የሚችል ሰው ነው። ማይ ፓስተር ዘ ቴዎሎጂ ተሰድቧል። ለምን ነካኸው ብዬ ሮጫ አልመጣሁም። ዝም ቀደም ብያቸዋለሁ። ዱናት አርጊው የጠፉ ልምድ ስላላቸው አውርደው እንትን ይሏቸዋል። ወደ እነሱ ልክ አውርደው ክፉ እንድትናገሩ ነው የሚያደርጉት። እናንተንም ልክ ነው የሚያወርዱት። ዝም ነው የምትሉት። ሰው በስድብ ውስጥና በኢግኖራንስ ውስጥ ክብር የለም። አሁን ሰሞኑን ታስታውሱ ከሆነ ዲስፔንሴሽናል እንትን ላይ ሳቶሎጂ የተሰበሰቡት ባይዘው ቲክቶክ ላይ ያሉ የተሰበሰቡት ለስራ ምን ሊፈጥሩ ነው የተሰበሰቡት? ወንጌል ሊሰብኩ ነው አይደል? ቴዎሎጂያቸውን ለማስራት ነው። አለቀ። ቴዎሎጂያቸውን ለማስራት ነው። ቴዎሎጂያችን ይሄ ነው እወቁት። ከዛ ደግሞ ኑን ነው ቫሊድ ካልሆነ ሳክራመንት ወደ ቫሊድ ካልሆነ ወደ ቫሊድ ወደ ሆነው ነው። ሀና በግልጽ ስትናገር ሰምቻታለሁ። ለአንድ ሰው ለዳኒ እሱ እንኳን የአባቶች ትምህርት እንትን ይላል ይመጣል አለች። ወዴት ነው ይመጣል ብላ የምትለው እና ኦርምንም ከጴንጤቆስጣል ጋር አልወስድም ከኦርቶዶክስ ጋር ከካቶሊክ ጋር ወስዳለሁ። ከኦርቶዶክስ ጋር ከካቶሊክ ጋር ህብረት ማለት ይሻለኛል። ኮሚኒየን የህብረቱ ማዕከል ነው። ባይዘው መጽሐፍ ቅዱስ አይ ቲንክ ኮሚኒየን መውሰድ ባይዘው አንድ ስጋ መሆን ነው። ይሄ የጌታ እራት መውሰድ ማለት ነው። አንድ ስጋ መሆን ከአንተ ጋር የጌታ እራት አልወስድም ማለት ከአንተ ጋር አንድ ስጋ አይደለም እንደማለት ነው። ሌላ የተለየ ነገር የለውም። ባይዘው ያንን ነው የሚያሳይ። አንድ ቆሮንቶስ ምዕራፍ 10 ላይ ብላችሁ እና የምንባርከው የበረከት ጽዋ ያለው አይደለም። የምንቆርሰው እንጀራ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችን ያንን አንዱን እንጀራ እንካፈላለንና አንዱን እንጀራ እንካፈላለን አንድ ስጋ ነን። አይ ከእናንተ ጋር አንድ ስጋ አይደለንን፣ የእናንተን ኮሚኒየን ፓርቲሲፔት አናረግም የሚል ነገር አለ ማለት ነው። ስለዚህ ይህንን ከተባለ ኦኬ ቴንክ ዩ ተብሎ ስለዚህ ያንን አውቆ ማድረግ ያለብንን ነገር ማድረግ ነው እንጂ ያለብን ዝም ብሎ እዚህ ጋር ለሚወረወረው ፖለቲካ እንትን ፍላጻ በመፍራት የሌለውን ነገር ሸፋፍነህ አንድነን እያሉ መሄድ ነንሰንስ ነው። ባይዘው ቴንክ ዩ ነንሴንስ ነው። አንድነን እያሉ መሄድ ትክክል አይደለም። ስሜት አልባ ነገር ነው እያለን ነው። ትክክል ነው። በቃ አንድ አይደላችሁም ነው እኛም ያልነው። አንድ አለመሆናቸውን እየተመለከተን ነው። እንግዲህ ግልጽ የሆነ ልዩነት አለን። ለፖለቲካ ሽፋን ነው እየተሰጠ ያለው አንድነን ምናምን የሚባለው እንጂ ባይዘው ይሄ አዲስ ነገር አይደለም። የወንጌል ስርጭት ከቃለ ሕይወትና ቃኔስ ወጥተው በጥምቀት ተጣልተው የሚገቡበት ጊዜ አለ። እውነት ለመናገር አቤት እስኪ ስሙ። የወንጌል ስርጭት ማለት ይሄ ወንጌል ምናምን ብለው ወደ ከተማ ምናምን የሆነ አካባቢ የሚሄዱት አለ። እዛ ሄደው ምን ገጠማቸው? ግልጽ የሆነ ልዩነት አለን። ለፖለቲካ ሽፋን ነው እየተሰጠ ያለው አንድነን ምናምን የሚባለው እንጂ
ባይዘው ይሄ አዲስ ነገር አይደለም። የወንጌል ስርጭት ከቃለ ሕይወትና መካኒስ ወጥተው በጥምቀት ተጣልተው የሚገቡበት ጊዜ አለ። እውነት ለመናገር በቃ በአጭር ቃል ከእናንተ ጋር ህብረት የለኝም ብዬ ኦልሬዲ ምን እያልኩ ነው? አቋሙን ከእናንተ ጋር እሱ ያለውን የጌታ እራትን ብቻ እኮ አለው ከእናንተ ጋር መውሰድ አልፈልግም አለ። ዘንድ ከኔ ጋር የጌታ እራት መውሰድ ከማይፈልግ ሰው ጋር ህብረት ማድረግ የማይፈልግ በአጭር ቃል ህብረት ነው። የጌታ እራት ህብረት ነው። ከኔ ጋር ህብረት ማዕድ መቁረስ የማይፈልግ ከኔ ጋር አብሮ ማምለክ የማይፈልግ ሰው ኦልሬዲ ይሄንን ሰው ጋር የወንጌል ስርጭት አብሬ ከሱ ጋር ልወጣ አልችልም። እኔ ወንጌል ስርጭት ወጥቼ ሰው እግዚአብሔር አሳልፎ ሲሰጠኝ ለእሱ አስተምር ብዬ አልሰጥም። ለድሮ አስተምር ብዬ የምሰጠው አስተምር ብዬ ሰጥቼው ነገ ጠዋት ከኔ ጋር ህብረት እንዳያደርግ እንዲነግርልኝ ነው። ነገ ጠዋት ከነ ሙለታ ጋር ወይስ ከቃለ ሕይወት ጋር ህብረት እንዳታረግ እንዳታመልክ የጌታ እራት እንዳትወስድ እንዲለው እኔ እሱን ምን አላደርገውም፣ አሳልፌ አልሰጠውም ነው። ከዚህ በኋላ አምኜው ያስተምርልኛል ይሄ ሰው ወደ ጌታ ያቀርበዋል ህብረታችን ይጠብቃል ብዬ አምኜው አልሰጠውም። በቃ ግልጽ የሆነ ልዩነት አለን። ለፖለቲካ ሽፋን ነው እየተሰጠ ያለው አንድነን ምናምን የሚባለው እንጂ አንድነታችን በዚህ ዙሪያ አብረህ ካላመለክ የምን አንድነት አለ? ሲጀመር አብረህ የጌታ እራት ካልወሰድክ የምን አንድነት ነው ያለው? አብረህ ህብረት ካላደረግክ የምን አንድነት ነው ያለው? ሀሳቡን ይጨርስ። ሀሳቡን ይጨርስና ሀሳብ እንሰጣለን። ይጨርስ። በቃ ጨርሻለሁ። ደስ ይበልሽ። በቃ በአጭር ቃል ከእናንተ ጋር ህብረት የለኝም ብዬ ሙሌ ሀሳብን በደንብ ጨርስ። መናገር የምትፈልገውን በደንብ ተናገር። ችግር የለውም። ቀጥሎ የሚያወራው ሰው ቀጥሎ ደግሞ እንደዚህ ጊዜ ወስዶ እንትን ይላል። ሀሳብን በደንብ ተናገር ማለት የምትፈልገው ኤፊ መሀል ላይ እየደነገጠች ትገባለች። አሁን ቅድም ከእናንተ ጋር የጌታ እራት አልወስድም ካለ ውሽ ሚኒስ አምልኮ ነው። እናንተ ጋር አላመልክም ነው። እኛ ጋር አይዘምርም፣ አብሮ አያመልክም። አብሮ አመለከ፣ አብሮ የጌታ እራት ወሰደ ማለት ከእኛ ጋር ህብረት አለው። ከእናንተ ጋር ህብረት የለንም ብሎ ካለኝ አንድ ሰውዬ ቴንክ ይውላለሁ። በቃ እግዚአብሔር ይባርክ። ከእኛ ጋር ህብረት ከሌለ መብት ነው። ከእኛ ጋር ህብረት ለምን የለህም አንልህም። ነገር ግን እኛ መስራት ያለብን እዚህ ጋር የሚሰማን ሰው አለ። ለሚሰማኝ ሰው ኦልሬዲ ኦኬ እነዚህ ሰዎች ምንድን ነው እያሉ ያሉት የሚለው ነገር ማስረዳት ስላለብኝ ነው። ስለዚህ ባይዘው ይሄ አዲስ ነገር አይደለም። የወንጌል ስርጭት ከቃለ ሕይወትና ከመሰረተ ከመካኒስ ወጥተው በጥምቀት ተጣልተው የሚገቡበት ጊዜ አለ። እውነት ለመናገር ያው እውነቱን ተናገሩ ካላችሁ ማለት ነው። ስለዚህ በዚህ ጉዳይ ላይ ለፖለቲክስ ተብሎ ሸፍነናል ነው እያልኳለሁ። ከዚህ በፊት ሸፍነናል። ስለዚህ አሁን ግን በግልጽ ለፖለቲክስ ብለን ሸፍነናል፣ አንድነት የለንም። ወንጌል ስርጭት ወጥተን እንኳን በጥምቀት ላይ ተጣልተን መለያየት ነበረ። አያችሁ፣ እስከ ዛሬ አንድነን የሚሉት ውሸት ነው። የሆነ ጊዜ አንዲ እንትን አጀንዳ ሰጥተናቸው ታስታውሳላችሁ። እና ተሰብስበው ሱፋቸውን ገጭ አድርገው ዶክተር ማነው ሻውል ቤት አንድነን ለማለት መግለጫ ምናምን ብለው አውጥተው አነበቡ። መንግስት ያዋቀራቸውን ማለት ሲያስማ እንትን ሲላቸው ሲያደራጃቸው የፈጠሩት ጽሁፍ ነበርና ዲቦራ ደስቲ ግቢ እና እንደዛ አንብበው አንድነን ብለው መከራቸውን ሲያዩ ነበር። እና እሱን ምን አለው አፈረጠውን። ፖለቲክስ ነው በቃ አንድነን ምናምን የሚለው ፖለቲክስ ነው፣ አንድ አይደለንም እያለ ነው። እኔ ደግሞ ምንድነው የምለው አንድ ካልሆናችሁ ወንጌል ተሰባበኩ፣ ዲቤት ተጠራሩ። ይኸው እየተጠራራችሁ ነው አይደለ? ተቀባበሉ፣ ዲቤቱን ተቀባበሉ። ከዛ ቁጭ ብላችሁ ስትወያዩ እስኪ እናያችሁ ዲቤት ሉትራኑ ከካልቪኒስቱ፣ ካልቪኒስቱ ከጴንጤኮስታል፣ ሉትራኑ ከጴንጤኮስታል፣ ጴንጤኮስታል ውስጥም ደግሞ እንገባለን እንደዚህ ማለት ነው። እስኪ ቁጭ በሉና ዲቤት እንያችሁ። ሲቀለሜ ዲቤት ገብቶ እንየው። ኤፍሬምም ከአማንሻሎም ጋር ነው ሲወያይ እሺ ገፍታችሁ እናንተ ጋር አምልኮ የለም ብላችሁ ከመጣችሁ እኛም ገፍተን እንሄዳለን። አለቀ በቃ። እኛ ጋር አምልኮ የማታመልኩ ከሆነ እኛ ደግሞ ከእናንተ ጋር የሰበክነውን ሰው ወደ እናንተ እንትን አናደርግም፣ ከእናንተ ጋር ህብረት የለንም የማለት መብት አለን ነው። ይሄ በቃ ግልጽ የሆነ ነገር ነው። በዚህ እዩት። ምን ለማለት ፈልጌ ነው? አይ በዚህ ፕላትፎርም ተጨቁነናል፣ በዚህ ፕላትፎርም የእኛን ትምህርት እየተገፋ ነው፣ ተጨፍልቀን ከሌላው ጋር አብረን እየተመታን ነው። ዊች ሚንስ አሁን የጌታ እራትና ጥምቀት ሲነሳ እኛን ታሳቢ ያላደረጉም ኦርቶዶክስና ካቶሊክን ለመንካት ሚስጥራትን እንትን እያደረጉ ነው የሚል ነገር ተነሳ። ኦኬ እኛ ወንድሞቻችን ለመጠበቅ ብለን ትምህርታችን አንተውም። ኦልሬዲ እናንተን እንዳልተዋችሁት መጠን እናንተ ግን ከዚህ በላይ ገፍታችሁ መጣችሁ። ከእናንተ ጋር ህብረት የለንም የጌታ እራት አንወስድም እስከ ማለት ድረስ ከደረሳችሁ መልሳችሁ ደግሞ ቅድም ወንድማችን ኤርሚ ላኛው ማለት ነው እንዳለው ተነካን ገፋችሁን አትበሉ። ኦልሬዲ በዚህ ከእናንተ ጋር የጌታ እራት የለንም እስከ ማለት ድረስ ደርሳችኋል። አመሰግናለሁ። እኔ ግን ግልጽ ነው የምናገረው። ወደኋላ ከጴንጤቆስታሉ ጋር የጌታ እራትን አልወሰድም።
እኔ ግን ግልጽ ነው የምናገረው። ወደኋላ እንትን ብለው ነገር ምንም የለም። ቅድም እንዳልኩት ነው ከካቶሊኮች ከኦርቶዶክሶች ጋር የጌታን ራት ለመውሰድ ምንም እንትን አይለኝም። እነሱ ቢፈቅዱልኝ ሄጄ ብወስድ ምንም እንትን ቢለኛል ነገር የለም። ለምን ሜታቦልና ሜቶሲስን እንትን ስለሚሉ ኤርሊ ቸርችም ይዘውት የመጡትን ያንን በሳክራመንት ላይ ያላቸውን ጽኑ ትምህርት ይዘው ስለመጡ ማለት ነው። ከኛ ጋር ለምንድን ነው አትወስድም ብለህ ስትለኝ እናንተ ፔንቴኮስታል ማለት ነው? ፔንቴኮስታል ነኝ። እሺ፣ በጣም ግልጽ ነው ዳንኤ። ምንድን ነው ግልጹ? እናንተ መታሰቢያ ብቻ ብላችሁ ነው የምታምኑት። መታሰቢያ የሚለውን አምንበታለሁ ለመታሰቢያ አድርጉ ብሎ ስላለ ማለት ነው። ግን እናንተ መታሰቢያ ብቻ ብላችሁ የምታምኑት የጌታ እራት ለኃጢአት ስርየት ብላችሁ አታምኑም። የጌታ እራት ህይወትን እንካፈልበታለን ህይወት እናገኝበታለን ብላችሁ አታምኑም። የጌታ እራት ለመዳን ነው ብላችሁ አታምኑም። የጥንቷ ቤተክርስቲያንም ሆነ በጉባኤዎች የተወሰነው ደግሞ የጌታ እራት ለኃጢአት ስርየት ተብሎ ተወስኗል። ለድነት ተብሎ አባቶች ብዙ ጽፈዋል በዚህ ጉዳይ ላይ ህይወትን የምናገኝበት ይሄ ተጽፏል። እንደገና በቃሉን በምናይበት ሰዓት ኢየሱስ ክርስቶስ የተናገራቸው ነገር አለ። ዮሐንስ ወንጌል ምዕራፍ 6:51 ላይ የተናገረው ነገር አለ። የእሱ ስጋ አሁን መጽሐፍ ቅዱስ በእጄ ስለሌለ ህይወትን እንደሚሰጥ ተናግሯል። እንደገናም ደግሞ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጣቸው። እንካችሁ ብሎ ሲሰጣቸው ይሄ ስጋዬ ነው ይሄ ደሜ ነው ይሄ ጽዋ ነው ይሄ ህብስት ነው ብሎ ሳይሆን ህብስቱና ጽዋውን አንስቶ ይሄ ስጋዬ ነው ይሄ ደሜ ነው ብሎ ነው የሰጠው። ለብዙዎች የሚሆን ለኃጢአት ስርየት ብሎ ነው የሰጣቸው። ስለዚህ ለኃጢአት ስርየት ብለን እናምናለን እንደ ሉትራን። እናንተ ደግሞ ለኃጢአት ስርየት የጌታ እራት ብላችሁ አታምኑም። ይሄ ደግሞ በቤተ ክርስቲያን እስከ ሪፎርምዶቻችን ድረስ በሙሉ ተቀባብለውት ይዘውት የመጡት ትምህርት ነው። በጉባኤም እንትን የተባለ ነው። ይህንን ስለማታምኑና ስለማትቀበሉ አሁን የጌታ እራት ለመታሰቢያ እኔ አቁሜያለሁ። ይህንን ሉትራን ወንድሞቼ ያውቃሉ። በቴሌግራም የተነገርኳቸው ነገር አለ። ፓስተሩ ይሄ የጌታ እራት ምሳሌ ብሎ ሲሰጠኝ አልወስድም ያልኩት አቆምኩኝ። ከዛ ወዲህ የጌታ እራት አብሬ አልወስድም። ምክንያቱም ምሳሌ ወይም ደግሞ መታሰቢያ ብቻ ብሎ እንትን ለሚለውን መቀበል ይከብደኛል። ከዚህ የተነሳ አብሬ መውሰድ አልችልም። የጌታ እራትን እኔ በነበርኩባትም ቸርች መካነ ኢየሱስ የጅቡቲዋ ዝግ ነው ሳክራመንታቸው። እዚህ ለዴቭ አንድ ያጨብጭቡ። ምሳሌ ብሎ ሲያመጣው እኔ አልቀበልም። ምክንያቱም ለሱ ምሳሌ ብቻ እንጂ ምን አይደለም፣ ስጋው አይደለም ለእኔ ህይወት ይሰጣል ብዬ ነው ማምነው። ለእሱ እንደዛ ስላልሆነ ፓስተሩ መጥቶ ምሳሌ ነው ብሎ ሲል እኔ አልቀበልም አለ አይደል? በቃ ያስፈልገዋል። ይሄ ጥሩ አቋም ነው። እኛም የምንለው እኮ ይሄ ነው። ልዩነቱ የስም አይደለም። ልዩነቱ ይሄ ያስተሳሰብ አይደለም። እንትና እንዲህ ስላሰበ ነው እንጂ እኮ ልክ ነው እንዲህ በዚህ በኩል ስላሰበ ነው እንጂ የሚባል አይደለም። በኩል አይደለም። በቃ ልዩነት ነው። ልዩነት ነው። ይሄ ትልቅ ልዩነት ነው። እና ይሄ ልዩነት ደግሞ ቀጥታ ከህይወት ጋር የሚገናኝ ነው። ምን አይነት ህይወት? የዘላለም ህይወት። ራሱ ጌታ ያለው አይደለ? ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። አይ ስጋው አይደለም ሲል የዘላለም ህይወት የለውም እያለ ነው። ምክንያቱም የዘላለም ህይወት የሚሰጠው ስጋው ነው። ስጋው አይደለም ሲል አይደለም እያለ ነው አይደል? ስጋው አይደለም እያለ ነው። የዘላለም ህይወት አይሰጥም እያለ ነው። ስለዚህ ምንድነው ትልቅ ልዩነት ነው። እና ፓስተር ወጥቶ ስጋ ስብ ያለው ጉደታ አይጠፋብኝ ናግባ ይኸው አይሳብ እንዴ ሰውዬ ና ስብ ያለው ግባሴ እና ልዩነት ነው። ሰው አልቀበልም ማለት ነው። ትልቅ አቋም ነው። በቃ የቤተ ክርስቲያን ብቻ ነበር የምንወስደው ማለት ነው። ፓስተሩ እንደዛ ብሎ ነው የሰጠው ምሳሌ ብሎ ሲል አቆምኩኝ። በቃ ጠየቅኩት። እንዴ ማስረጃ ስተኛ አልኩት። ከመጽሐፍ ቅዱስ ወይ ከኤርሊ ቸርች ፋዘር ከየትኛው መጣ? ምንም ማስረጃ የለም። ነገር ግን ምሳሌ ነው ብሎ ነው እንትን ያለው። አይ ይሄ መጽሐፍ ቅዱሳዊ አይደለም፣ የቸርችም ትምህርት አይደለም፣ ጉባኤም ከተወሰነው ጋር ከሁሉ ጋር የሚጋጭ ነው። አብሬ አልወስድም ብዬ ወሰንኩኝ ማለት ነው። እየሰማችሁ ነው። ፓስተሩን ጠየቅኩት። ምሳሌ ብቻ ነው የሚል ከመጽሐፍ ቅዱስ ከአባቶችን ማምጣ ስለው የለውም ማለት ትላንትና ደግሞ ኤፍሬም ለሀገር ሁሉ ምን ጸልይ የጸለይ ጠንቋዩን ያጠፋንኛ ነውና ፖለቲካ ስታወራ ነበር። ከዛ በጣም ያሳቀኝ ፓርት ማለት ነው፣ ያው ስላልገባው ነው። በጣም ያሳቀኝ ፓርት ማነው? ያሳቀኝ ፓርት ከኢትዮጵያ ምድር እንትኖች ጠፉ፣ ምንድነው እብዶች ጠፉ፣ ያው በእኛ ነው ሲል ማለት ነው። በጌታ ስም ገስት ላይ ብኖር ምለው እንዳለ አዳራሽ ገብተው ሱፍ ለብሰው እኮ ነው ጠፍተው አይደል? እንጨርሰውና
ያንትሽና ያለን ከዚህ በፊትም ሌላ ሩም እንደዚሁ ስንነጋገር አይ እንደዛ ብለን ነው የምንሰጠው ብለውኛል፣ የሙሉ ወንጌል ፓስተሮች ማለት ነው። ሌላ ሩም ላይ ስንነጋገር እና ከዚህ የተነሳ አሁን ከዳኒ በቀጥታ ስለጠየቀኝ ከፔንቴኮስታሉ ጋር የጌታ እራትን አልወስድም። ባጭሩ ለምን አልወስድም? እናንተ የጌታ እራት ለኃጢአት ስርየት ነው ብላችሁ አሰጡም። እናንተ የጌታ እራት ለመዳን ነው ብላችሁ አሰጡም። እናንተ ህይወት እናገኝበታለን ብላችሁ አሰጡም። መታሰቢያ ብቻ ነው፣ ሜርሊ መታሰቢያ ብቻ ነው። ያንን ደግሞ አልቀበለውም። እኔ ሉተራን ነኝ። ከዛ የተነሳ ያንን አልወስድም። ካቶሊክ ጋርና ኦርቶዶክስ ጋር በምንመጣበት ሰዓት ግን መታሰቢያ የሚለውን እኮ ያምናሉ። ነገር ግን መታሰቢያ ብቻ እውነተኛ የጌታ ስጋና ደም ብለው ነው የሚሰጡት። እውነተኛ የሆነውን የጌታ ስጋና ደም ቸርች ይዛው የመጣችሁ ስለሆነ ከእነሱ ጋር ለመውሰድ እንትን አይለኝም ያልኩት ከዛ የተነሳ ነው። ከፔንቴኮስታሉ ጋር ለምን አትወስድም? ሜርሊ መታሰቢያ ብቻ ስለሚል ያንን ለመውሰድ አልችልም። ከፔንቴኮስታሉ ጋር መጽሐፍ ቅዱሳዊ ቤተ አንድ ሰምተነው ነበረ። ያስኩት እውነት እውነተኛ ትክክለኛ እውነት ነው እላለሁ። አንተም ያስከው እውነት እውነተኛ ትክክለኛ እውነት ነው ትላለህ። አብሶሉትሊ ትክክል አይደለህም ማለት መብት ነው። እኔም ደግሞ አንተም ትክክል አይደለህም ማለት መብት ነው። ዲስ ማንም አይከለክልም። ትምህርት ልዩነት እያወራሁኝ አይደለም። አሁን ላይ ቆይ አስጨርሰኝ። አትቀይረው። እኔ በደንብ አንደኛ ያሰምችላለሁ ቪዲዮን ዲቪ ያለበት የትምህርት ልዩነት አይደለም እያወራሁ ያለው። ትምህርት ልዩነትማ እርስ በርሳችን ጋር አለ። ሙሉ ወንጌልና መጽሐፍ ቅዱስ ላይ ዲፈረንስ አለ። ስለ ትምህርት ልዩነት ላይ እያወራሁ ያለው ትምህርት ልዩነት አለ። መሰረተ ክርስቶስና ሙሉ ወንጌልም ጋር እኮ አለ የትምህርት ልዩነት። አያችሁ፣ የትምህርት ልዩነት አላችሁ ስንላችሁ አይ መለካከት ነው እያሉ ይሰግጧል ነበር። ይኸው የትምህርት ልዩነት አለ እያሉን ነው። ስለ ሳልቬሽን ነው እየነገርከኝ ነው። ኦኬ፣ ቅድም እሱ ያለው እኔ ያለ ኦኬ፣ ሙስሊም ባትሆን ኖሮ ሌላ ዲኖሚኔሽን ላይ አልገባም ማለት ክርስቲያን አልሆንም ነበር። አንተ እሱን ደገምከው። ሙስሊም ባይሆን ኖሮ ክርስቲያን አልሆንም ነበር አልከን። 100% እኔ እንደዛ ነው። ሉትራን ባልሆን ኖሮ ክርስቲያን አልሆንም። ሉትራን ያልሆነ ምን አይደለም ክርስቲያን አይደለ። ግልጽ አማርኛ ተናግሯል። በኋላ ላይ ግን ያው ሼም ይዘውና እነሱን ላለማስቀየም ክርስቲያን ናችሁ ግን ይላል። ከዚህ በኋላ እኔ አንተ ወንድም ምንም ማድረግ አልችልም። በማንነቴ ከጠላኝ እንግዲህ ምንም ነገር ማድረግ አልችልም። ወንድሜ ልል አልችልም ከዚህ በኋላ በጣም ሰልፊሽ የሆነ በጣም ሰልፊሽ የሆነ እኔ ብቻ እውነት ላይ ቆም ያለው እናንተ ስድብ ጀመረ። መጀመሪያ የራሳችሁን ነገር አይዘዌ እናውራ ከተባለ ብዙ ስለእናንተ እናውራ እንችላለን። አንድ ቤት ነን ብለን እኛ ቻልናችሁ እንጂ ሳልቬሽ ላይ ቆመናል። ሰዎች ወደ መዳን እንጠራለን ብለን እጅ ላይ ተያይዘን እንሰራለን። ምን ቤት መጥተህ የእናንተ እውነት እኮ ይሄ ነው እኮ የእናንተ እውነት እኮ መሰረት እኮ የለውም እያልከን እየነገርከን እንዴት ነው ከኔና አንተ አብረን የምንቀጥለው? በጣም አዝናለሁ እንደዚህ በምጣም ማለት በጣም ዛሬ አይደለም እኮ እናንተ እውነት ስለ ትምህርት ልዩነት አይደለም እያወራሁ ያለው። ስለ ትምህርት ልዩነት አይደለም እያወራሁት ያለው። ስለ መዳን ነው እያወራሁ ያለው። ስለ ክርስትና እያወራሁ ክርስትናና ትምህርት የተለያየ ነገር። የትኛውንም አይነት ትምህርት ታራምድ ትችላለህ። አንተ ቴዎሎጂያን ነህ። ስለዚህ ነገር አይጠፋም። ቶት ላይ ስለ ቶት አይደለም የምነግርህ፣ ስለ ትምህርት ሳይሆን እያወራሁ ስለ ፋውንዴሽናል ስትሆነ ነገር እያወራሁ። ክርስቲያን መሆን ማለት ፋውንዴሽናል ነገር ነው። ስለዚህ የኔ ክርስትና ጥያቄ ውስጥ አስገባዋለሁ በትምህርት ማለት ነው። በጣም በጣም ሰልፊሽነስ ነው። ቱ ቢ ኦነስት በጣም ሴልፍ ሴንተርድ መሆን ነው። እንዴት ነው አንተ የኔን ክርስትና ጥያቄ ውስጥ እያደረግ አብረህ ከኔ ጋር ህብረት አደርጋለሁ አብረህ መጥቼ ወንጌል እሰብካለሁ ብለህ ከኔ ጋር የምንተዋ እቺ ጀለስ ማለት ነው። እንዴት ነው የምታስበው? በትምህርት ልዩነት እንዳለን እኔም አውቃለሁ አለ። ከዛ ደግሞ ክርስቲያን ነኝ የሚለው ላይ ጥያቄ ምልክት አረክበት። የኔን ክርስትና የሆነ ተጠራጠርከው አይነት ነገር። ስለዚህ ሰልፊሽ ነህ ምናምን ማለት ጀመረ ማለት ነው። ክርስትናና ትምህርቱ የተለያየ ነው ማለት ነው አይደል? በሱ እምነት ክርስትናው ሌላ ነው፣ ትምህርቱ ሌላ ነው። ትምህርት የሌለው ክርስትና አለ እያለ ነው ወዳጅ። ይሄ እኔ ምን እንደሚማሩ እዛ ምን እንደሚያስቡ በጣም ነው ግራ የሚገባኝ ማርያም። እና
የሆነ እንትን ትዝ ይለኛል እዚህ ቲክቶክ ላይ አንዱ በረከት የሚባለው ጋር ይገባና ቀልድ ተብሎ ማለት ነው ማህደር ዮኒና በረከት አይደሉ እንትኖቹ እና ይሄ የወቸ ጉድ እንትኖች ሆስቶች ማለት ነው። ማሽን አለ። ማሽኑ እውነት ስትናገሩ ውሸት ስትናገሩ ይጮሃል ነው። ውሸት ስትናገሩ ጠር እያለ ይጮሃል። ከዛን ሁለቱ ማህደርና ዮኒ የተለያየ ነገር ይናገራሉ። ልክ ወሬውን ሲያወሩ ነው እኔ እንደማስበው እንደዚህ እንደዛ ሲሉ ያው ያሉትን ነገር ስተት ነው ብሎ ይጮሃል። ከዛ ልክ በረከት እኔ እንደማስበው ገና ሲል ይጮሃል። ገብቷችኋል? እኔ እንደማስበው ሲል ገና ይጮሃል። ገና ሌላውን ወሬ ሳያወራ ማለት ነው። ማሰብህ ራሱ ውሸት ነው እያለው ነው ቀልዱ። እና እነዚህ ራሱ ማሰባቸው ራሱ ለኔ ውሸት ነው። እኔ በጣም ትምህርቱን ልዩነት አለ፣ ግን ደግሞ ክርስቲያን ነህ በለኝ። እናቱን አንድ ጥያቄ ለመጠየቅ ነው። እናቱ ብዙ ጊዜ ከኛ እዚህ አሳልፈዋልና እኛ ያልዳንን ክርስቲያኖች እንደሆነን እርግጠኛ ከሆንክ ለምን ጌታን እንድንቀበል አልነገርከንም? የእውነት የምትወደን ከሆነ ለምን አልነገርከንም? ናችሁ ሲያሳዝኑ አታሳዝኑ። አጠያየቋ አይሄሉ ከወደድከን ማርያምን አጠያየቋ ያሳዝናል። አንጀቴን የበላቸው። እሺ ምን መለሰ እንስማ። እውነትን ስንናገር መጽሐፍ ቅዱስን ስንገልጥ 6 ወር ሁሉ ስንቀመጥ ላይክ ኤክስፖዝ እያደረግን ያለው ነው መጽሐፍ ቅዱሳዊ እውነትን ነው። ይሄ ሁሉ ሰው የሚሰማው ሉትራን አንደርስታንድ የሚሰማው ሁሉ ወደ እውነት እንዲመጣ ነው። እንግዲህ ሌላ የሚከፍለን ሰው የለም። እኔ አይከፈለኝ ከቲክቶክ ወይም ከሰምዌር ጥያቄ ቀጥታ መልስልኝ። ናቸው ስለመዳን ነው ያወራሁት። ስለመዳን ሳሚ ሶሪቲ አልዳናችሁም። ትምህርታችሁ አልዳናችሁም። ድነትን አልተቀበላችሁም። ድነትን ያልተቀበለ ሰው ደግሞ እግዚአብሔርን መንግስት ሊያይ አይችልም። እና እንድትድኑ ነው የምመጣው እዚህ ብለን ለምን አልነገርከንም? ብላክ እንዳይት ነው መለከነ እንድትድኑ ነው አልዳናችሁም። እሱ የፔንቴኮስታል ንግግር ነው። ይቅርታ አድርጊልኝና እኔ እንደዛ አላምንም። ስትሬት አፕ ማለት ትክክለኛውን ነገር ነው የምነግርሽ። እኔ ላይክ በዚህ መልክ ነው የሚዳነው እንደዚህ ድናል እንደዚህ አልናገርም። ፐርሰናል ግን እውነትን የመጽሐፍ ቅዱስ እውነት በዚህ መልኩ ነው። ይህ እንደዚህ መልኩ ነው የተተረጎመው፣ እንደዚህ መልኩ ነው አንደርስታንድ የሚደረገው፣ እንደዚህ መልኩ ነው የተጻፈው። ይህን ሁሉ ጊዜ ስንል ትልቁ ታርጌታችን እውነትን መጽሐፍ ቅዱሳዊ እውነትን ማሳወቅ ነው። ትልቁ እንትናችን እንጂ ሰንበዲን ተነስተን ወድናል አልዳንክም። ይሄ የእኛ ንግግር አይደለም። ፐርሰናል የኔም ንግግር አይደለም። የቤተክርስቲያናችንም ንግግር አይደለም። ልዩነት አለ። አንጀታችንን ትበሉታላችሁ ነው እና በጣም ነው የሚያሳዝኑት። በእውነት አንጀታችንን በሉት እኮ። አይሄሄሄ እና ምንድነው አሁን ዲቤት ተጠራርተዋል። እኛ ዳር ቆመን እሳቱን ማሞቅ ነው እንግዲህ። አያው ትምህርት ነው በቃ። በትምህርት ልዩነት አለ። ቁጭ ብላ አውራ። ኦርቶዶክስ እያል ቅድሜ ልክህን ኦርቶዶክስን በመሳደብ ተሸፍነ ልቀጥል አትችልም ነው። ገልጠነዋል። እግዚአብሔር ይመስገን። እና በተለይ እንደ ቀለሜ አይነቱ እነ ዳንኤል ይልማ፣ ብሩክ ባባ የሚባሉ እኔ እነሱ ሶስቱ እግዚአብሔር በሚያውቀው ቀለሜን ቁጭ እናድርገውና ሁለቱ ልጆች እንጀራቸው ነው እና ፐርሰናል እንትን አስፈላጊ ስላልሆነ ነው እንጂ ከምን ተነስተው ምን እንደሆኑ እናውቃለንና ብሩክም ቢሆን እና ያው እንጀራ ገመዳቸው ነው። እንጀራ ገመዳቸው ላይ አንገባም፣ ግን አለማወቃቸውን ትምህርት ላይ ማውራት የማይችሉ
ስለ ራሳቸው በድፍረት መናገር የማይችሉ ሰዎች መሆናቸውን በድፍረት መናገር እንችላለን። አይ በድፍረት እንትንላለን እምነታችን ማውራት እንችላለን ካሉ ይምጡ እና እናውራቸው እስቲ። ዳንኤል ይልማም ሆነ ያኛው ማለት ነው። ቀለሜ እኔ ከቢዝነስም ያልፋል የሱ ወደ ህመም ተለውጧል ብዬ ነው ማምነው። እኔ እለት እለት ያንን ካላደረገ የሆነ የሚሆነው ነገር አለ ብዬ አስባለሁ። የሆነ ነገር ይሆናል እና እንደዛ ነው። ሰሞኑንም ሲሳደብ ነበረ። እኔ የተሰበሰበውን ብር ለምን እንደማይታከምበት አላውቅም። ቢታከምበት አሪፍ ነው። 100 ምናምን ሺህ ዶላር ቀላል ነው እንዴ? ሙዴ ይዛል እንዴ? ራሱን ማማንሽ ያለው ምንም ማሳከም ይችላል። ቀልደኛ እንደዛ ነው ጋይስ። የለቀኩት ቪዲዮ ያለና እየገባችሁ እንዴ $100,000 በላይ ነው። ምክንያቱም በጎፈንድሚ ብቻ 120 ሺህ ይባል 100 ምናምን ሺህ ሲባል አስታውሳለሁ። ከዛን በቲክቶክ ላይቭ ላይ ደግሞ በጣም ብዙ በዜል ምናምን የገቡ አሉ እና ከዛ በላይ ነው። ለማንኛውም አይ እኔ ያው ከብሩ ብዛት አንጻር ሳይሆን ከእንትኑ አንጻር ነው። ብዙ ሰው ማሳከም ይችላል ነው። ዳንኤል ይልማን ራሱ ማሳከም ይችላል። እሱ ራሱ እዛው ቅንጭር እያለ ስለሆነ ዳኒሻ ምርጥ ሰው፣ እሱ ራሱ ትታከም ደስ ይለኛል። እና እንደዛ ነው። የለቀኩትን ቪዲዮ እየገባችሁ ተመልከቱት ጋይስ። የምትችሉ ደግሞ ዝም ብላችሁ ሁላችሁም ኦርቶዶክሳውያን 5 ጊዜ ኮፒ ሊንክ አድርጋችሁት ብትወጡ ራሱ አሪፍ ነው። እንደዛ አድርጉ እና እንደነገርኳችሁ ነው። በዚሁ አጋጣሚ ሰሞኑ ያው ቲክቶክ አጀንዳ ያጣም አይደለ? አጀንዳ ያጣም የተለያዩ አጀንዳዎች ይሰጣሉ። ከዛ ያ አጀንዳ ሲታኘክ ይከረማል ምናምን እና እኔ አንድ ትዝብቴን ብቻ ልንገራችሁ። 1 ደቂቃ የፈለገ ነገር ቢሆን ሶሻል ሚዲያ ላይ ፐርሰናል ላይፋችሁን አታውጡ። በቃ እዛው በውስጥ ለራሳችሁ ጨርሱት። በአካል ከምታገኙት ሰው ጋር ከራሳችሁ ሰው ጋር እዛው ሶሻል ሚዲያ ላይ የሚወጣ የትኛውም ነገር አይበረክትምም፣ ጤናማ ህይወት መሆን አይችልም። እና ሶሻል ሚዲያ በጣም ተጠንቀቁት። የሆነ ለመማር ወይም የሆነ ነገር ለማግኘት ብቻ ተጠቀሙት እንጂ በፍጹም ሶሻል ሚዲያ ላይ ላይፋችሁን አታውሩ። ሁሉም ነገር እንደሚባለው ራሱ አይደለም። ማርያም እኔ አሁን አንድ ቪዲዮ ተመልክቼ ክስ ነው አሳዳጊነት መብት ይሰጠኝ ተከልክያለሁ ማየት ይፈቀድልኝ ምናምን ብሎ ከሰሰ ምናምን ተብሎ ተፈቀደለት። ከዛ በአንድ በኩል ደፋሪ ነው ምናምን ተብሎ እንዴት ምናምን ብዬ ማርያምን ተናድጄ ከዛን አያለው አንድ ቪዲዮ ደፋሪ ነው ምናምን ብለን እኛ እዚህ እናደዳለን ምናምን እንዴት እንደዛ ህግ ይፈቅድለታል? በአንድ በኩል ደግሞ ተዋደን ነው ምናምን የሚል ቪዲዮ ማለት ነው። በፍቃድ እንደሆነ ብዙ ችግር አብረን አሳልፈናል ወደዋል የልጄን አባት ምናምን የሚል ቪዲዮ ሳይ ረመዳን ያለ ማንን ለማስኮንን ነው? እና ከባድ ነው። አንድ ሳይድን ይዞ እንዲህ ነው እንደዛ ነው ማለት አይቻልም። እና ከቻልን የራሳችን ህይወት ላይ ትኩረት እናድርግ። ህይወታችንን ለራሳችን እንኑረው። እይታ የበዛበት የትኛውም ነገር ጥሩ አይደለም። እና አሁን ይሄ ካፕል እየሆኑ ቪዲዮ የሚያስጨንቁን ሰዎች ራሱ እኔ አርፈው ኑሯቸውን ቢኖሩ ባይ ነኝ። ምክንያቱም ብዙ እንደዛ የምናያቸው ሰዎች የሆነ ጊዜ ሌላ ችግሩ ሲገቡ ነው የምናየውና ጥሩ አይደለም። የሰው አይን ራሱ ጥሩ አይደለም። እና ብዙም በሰው ህይወትም አናቡካ፣ ብዙም ደግሞ ህይወታችንንም በዛ እድሜ ልክ አይደለም። ህጉ ሊጠይቅ ይገባል። ትክክል። ግን እንደሚባለው ደግሞ ይሄ አስገድዶ መድፈር ምናምን በሚለው ደረጃ አይደለም ነው ከሰማሁት ቪዲዮ አንጻር። ከእድሜ አንጻር ግን ህግ የመጠየቅ እንትን አለው። ትክክል አይደለም። 13 12 ምናምን አካባቢ ስለሆነ ያው ከ18 በታች ስለሆነ ህግ ይጠይቃል፣ እንደ ህግ ይጠይቃል። ግን ደግሞ እኛውን ደፍሮም
ከዛ ደግሞ አሁን ቆይቶ ያን ያላምን ብሎ ምናምን አሁን ደግሞ ልጄን አለ ምናምን በሚለው ሴንስ ደግሞ አይደለም። ያኔም በፍቅር እንደሆነ ምናምን ነው ያኔ ራሱ የነበረው ቪዲዮ የሚያሳየው። እና ያው እንትን ልላችሁ ነው ማለት ዝም ብለን ሰው እንዲህ ነው ምናምን ማለት ራሱ አንችልም። ሶሻል ሚዲያ ላይ ያለ ነገር በጣም ከባድ ነው። ፕላስ ደግሞ የራሳችሁን ላይፍ ወጣችሁ እዚህ ሶሻል ሚዲያ ላይ ስታወሩ ምን ስትሉ ያው ቁጭ ነው የሚለው አይደል ቪዲዮ የሆነ ጊዜ ይወጣል እና ያልተገባ ነገር ስናደርግ ራሱ የሆነ ጊዜ ይወጣል ምናምን እና አንዳንድ ሰው ለታዋቂነት ብሎ ለፎሎ ብሎ ምናምን የሚያደርጉት አስጠሊ ነገር አለ አይደለ? የሆነ ጊዜ ሲወጣ ያፍሩበታል፣ ይደነግጡበታል። እና ከቻልን የራሳችን ህይወት ለራሳችን እንጂ ለሶሻል ሚዲያ ግባት አናድርገው ልላችሁ ነው።